መናፍቃን ባጋንንት ዘንድ ነው ግርምት የሆንሽ እመቤታችን ሆይ እጹብ እጹብ እያልን ክብርሽን እናደንቃለን። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ። አያቶቻችሁ የሞታችሁ ሰዎች ካላችሁ ይመለሳሉ፣ ተስፋ እንዳትቆርጡ። የእውነት ማርያም ተመለሳ እነሱ የሚቀሩበት አንዳች ምክንያት የለም። ምክንያቱም ማርያምም ሰው ነች፣ እነሱም ሰው ናቸው። ስለዚህ እነሱም ይመጣሉ። ቤተሰብ የሞታችሁ ሰዎች ተስፋ እንዳትቆርጡ ይመለሳሉ ለማለት አክል ነው። አሁን እሳቸው የምን ጉር ናቸው? እንዲሁ የእውነት እኔ እኮ ቪዲዮ አልሰራም ልደበቅ አርፌ ልቀመጥ አልኩኝ። እናንተ ደግሞ ጉዳችሁ አያልቅም፣ ደረታችሁ አያልቅም፣ ኮተታችሁ አያልቅም። እንዲሁ ምን ጉር ናቸው እናንተ? የእውነት ተቃጠልን፣ በእናንተ ምክንያት ተቃጠልኩኝ፣ ዝም አልኩኝ። ተይ ማያ ካላስ መቃጠል ይበቃሻል ሴትዮ፣ ራስሽን እንከባከቢ ብዬ ወደ ቤት የገባሁ አታስቀምጡኝም። እንዲሁ ምን ጉር ናቸው እናንተ? አረ ቤተሰብ ኮፕሊንግ አድርጉልኝ፣ አካውንቴ ደግሞ ተመቷል። እኔ ቪዲዮ መስራት አቆምኩ፣ ግን ተቃጠልኩ። ይሄ ህዝብ አይደለም። ለበበና ሰማኝ። ይሄ ቃል የፍርድ ቃል ነው ወይስ የፍርድ ቃል ወይ የፍርድ ጊዜ ነው? አይደለም። ይሄ እውነት ነው። እዚህ ጋር ክርስቶስ የፈረደው ምንድነው? ነፍሷ ተጸድቅ ዘንድ ነው። የለም እዚህ ጋር የፍርድ ቀን ነው ወይስ አይደለም? ፈራጅ ክርስቶስ ነው። ፈራጅ እኔ አልጠይኩም። ፈራጁ ማን ነው? አይደለም። ፈራጁ ማን ነው? አይደለም። እሺ ይህንን የፈረደው ማን ነው? አይደለም ያልኩ። ኦኬ ግን ፈርዷል አልፈረደም? ፈራጁ እግዚአብሔር። አዎ ፈርዷል። ምንድነው ፍርዱ? ይሄ የፍርድ ቀን መቼ ነው የሆነው? የሆነ ነው። አሁን በዚህ ቀን በዚህ መቼ ነው የሆነው? መቼ ነው ቀኑ? መቼ ነበር? ያለፈ ነው። ኦኬ ስለዚህ ይሄኛው የፍርድ ቀን ይሄ የፍርድ ቀን ያለፈ ነው አይደል? ይሄ የፍርድ ቀን እኮ ይሄ የፍርድ ቀን ያለፈ ነው ለማሳለፍ ነው። አድመጣኝ። ይሄ የፍርድ ቀን ያለፈ ነው አይደል? ለበላይ ሰብ የተደረገ ነው። ይሄ እኮ ያለፈ ጊዜ ያላፊ ጊዜ ነው አይደል? እኮ ያላፊ ጊዜ ነው አይደል? አለፈው ያላፊ ጊዜ ነው። በቅዱሳን ምልጃ ብዙ እኮ አድመጣኝ እባክህ። እንዴት እንደማሰቃየት ያለ ቀጥለ ያለፈ ጊዜ ነው። ዶንት ወሪ ያለፈ ጊዜ ነው የተደረገ ማለት ነው። የተደረገ ኦኬ ያለፈ ጊዜ ነው። ጌታችን የእመቤታችንን ምልጃ ተቀበለ። አድመጣኝ ብራዘርዬ፣ ለዚህ ሰውዬ ተፈርዶለታል አይደል? ለበላይ ሰብ ምንድነው የተፈረደለት? መንግስተ ሰማያት እንዲገባ። አዎ መንግስተ ሰማያት ይገባ ዘንድ ይላል ይሄ እኮ። ስለዚህ መንግስተ ሰማያት እንዲገባ ተፈርዶለታል አይደል? አዎ ጸድቋል ማለት ነው። ጸድቋል ማለት ነው። እሺ ራዕይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ያሉ ጻድቃን ፍረድልን ብለው ሲሉት ምን ነበር የጌታ መልሱ? አፍጠነው ራዕይ ጋር ሄድከው? ራዕይ 6:9 የጌታ መልስ ምን ነበር? ስለ ክርስቶስ የጌታ መልስ ምን ነበረ? አዎ ጊዜው ገና እንደሆነ የምኑ ጊዜ? የምኑ ጊዜ? ጊዜው ገና እንደሆነ የምኑ ጊዜ? ኦኬ እናንብበው። ራዕይ 6 ቆይ እናንብበው። ዝም ብለን አይደለም፣ የእግዚአብሔር ቃል ስለሆነ የምኑ ጊዜ ነው ያልኩት? 9 ነው አይደል? አዎ የምኑ ጊዜ? አምስተኛውን ማተብ በፈታ ጊዜ ላንብቧ። ስለ እግዚአብሔር ቃልና ስለ ጠበቁት ምስክር ቁጥር 11 አንብበው እባክህ። ጊዜያችን እኔ ጋር ለመጽሐፍ ቅዱስ መጣምታነበው የእግዚአብሔር ቃል ምን ችግር አለው? ቁጥር 11 አንብበው። ቁጥር 11 አንብብ። ቁጥር 11 የጌታ መልስ ምን ነበረ? ወይ ደግሞ ምን ነበረ መልሳቸው? እዛ ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እሺ እንደነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸው የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተነገረላቸው ይላል። ተፈረደላቸው ወይስ አልተፈረደላቸው? ክርስቶስ ሰማዕትነት አድመጣኝ። ተፈረደላቸው ክርስቶስ ተፈረደላቸው ወይስ አልተፈረደላቸው? ለምን እስከ ምጽአተ ክርስቶስ ድረስ ሰማዕትነት የጠየቅኩህን ለምን አትመልስም? ለምንድን ነው አንተ ሁሉ ቀን ከኔ ጋር ስታወራ ፔሬ እያልክ ልክ እውቀት እንዳለ ሰው የምታደርገው? ለምንድን ነው የምጠይቅህን? ለምንድን ነው የምትደርበው? ተፈረደላቸው ወይስ አልተፈረደላቸውም? ለእነዚህ ሰዎች ገና ነው እኮ አለ ጌታችን እኮ። አልተፈረደም አይደል? አልተፈረደም አይደል? ወደፊት እንደሚፈረድ ወደፊት አላቸው። ራዕይ ላይ ወደፊት ነው። አልተፈረደም አላቸው። አልተፈረደም ጠብቁ ነው የተባሉት አይደል? ምክንያቱም መጨረሻ ላይ ምን ይላል መሰለ? ምክንያቱም እንደነሱ የሚገደሉ የባሪያዎች የባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ማለት ነው። እስከ ምጽአተ ክርስቶስ ድረስ ብዙ ሰማዕታት ብዙ ሰማዕት ይኖራሉ በክርስትና ስለ ክርስቶስ ስለ ወንጌል በለው ሰማዕት እነ ኤልያስን መተው የተሰወሩን ቅዱሳን ከብሔረ ሕያዋን መተው መስክረው እነሱም ሰማዕትን ተቀብለው ቁጥር 17 ግን ታላቂቱ የፍርድ ቀን ደርሳለችና ማን ሊቆመት ይችላል ይላል። አድመጠኝ ብራዘር አድመጠኝ። የጠየቅኩን ትተህ ያልጠየቅኩን አንተ ዳይቨርት ለማድረግ ነው። ኤርሚያስ አርእስት አለቅ ምን እንደማወራ ስለማቅ ማለት ነው።
ኦኬ እነዚህ ነጭ ልብስ ለበሱ ብሎ ለመጽሐፍ ቅዱስ አምጣ ነው ኤርሚ። እሺ ቀጥል። እባክህ ልለምንህ እነዚህ ቅዱሳን አልተፈረደላቸውም። ራሱ ነው ያለው፣ ልክም ነው። አልተፈረደላቸውም፣ ጠብቁ ነው የተባሉት። በላዔሰብ ግን ተፈረደለት። በላዔሰብ ተፈረደለት። አድምጥ፣ ተፈረደለት የሚል የለም። አድምጠኝ ፕሊዝ። የመጨረሻ ትዕግስቴን ካስጨረስክ ከታይ ትወርዳለህ። ኦኬ በላዔሰብን በታምረ ማርያም ታምር 12 ላይ ሚዛን አምጡልኝ ብሎ መዘነ። ፍርድ ጀመረ ማለት ነው። ሲጀምር እግዚአብሔርን ይሳደባሉ። ኦርቶዶክስ እግዚአብሔርን ትሳደባለች። እንዴት ነው የምትሳደበው? የ78 ነፍሳትንና የአንድ ጥርኝ ውሃን እውነተኝነት ማወቅ ተስኖት ሚዛን አምጡልኝ ብሎ አላቸው መላእክቱን። ከዛስ 78ቱን ነፍስ በአንድ ሚዛን አድርጉ አላቸው። ስለ እናቴ ስም ያጠጣውን ደግሞ ውሃ በአንደኛው ሚዛን አድርጉ ብሎ መዝኑ አላቸው ይላል። እሱ ዙፋኑ ላይ ቁጭ ብሎ እነ ሚካኤልን መላእክትን ሚዛን አምጡ ብሎ አለ። ሚካኤል እጅ ላይ የምትይዙ የያዛችሁት የአባባ ጎዶሮኒ ነው። በእርግጥ እሱ የጣሊያናዊ ሰውዬ ነው። ያው ኦርቶዶክስ የሀገር የነጫጭባ ፎቶ ሰብስባ ነው። ተዋረደ። በራሳቸው ነው የተዋረዱት። የአባባ ጎዶሮኒ የሚባለው ሰውዬ ነው። ባይዘው ታውቃላችሁ። ሁለት ጣሊያን ጠግበው ሜታ አድርግ ስጨርስ ተሰጣለሁ። ሜታ አድርግ አባባ ጎዶሮኒና ማነው ባፕቲስታ ነው ምናምን ነገር የሚባል ሰውዬ ጠግበው ቴላቴሊና ላዛኛ በልተው ፒዛ በልተው በነገር ተጠማምደውልህ ነበር ቸርች ውስጥ ማለት ነው። ከዚህ የተነሳ አንደኛው ላይ ሲያበሽቀው መልኩን ጥቁር አድርጎ እንዲረግጠው አደረገ። ያኛው ደግሞ የሴት መልክ አስመስሎ ፎቶ ሰራ። የሚካኤል ክንፍ ተብሎ የሚባለው ባለ ክንፉ ሚኒስከርት እንደ ዘማሪ ዳጊ ደግሞ የቀለደበት የለም በሱ ፎቶ ላይ። ዳጊ ጠምዶ ነው የያዘው። ዘማሪ ዳጊ ያ የሚካኤል ፎቶ የተባለውን ጠምዶ ነው የያዘው አልኩ። እውነት ነው፣ ተጠምዶ ሊያዝ ይገባል። እና እሱን ሚካኤል ብለው ያሉትን ሚዛን ይዟል እጁ ላይ። ስለ ሚዛኑ ላወራ ስል ነው ዘሄድኩት። እና ሚካኤልን ጠራው ይላል። ከመላእክት መካከል ማለት ነው። ሚዛን የያዘው ሚካኤል ስለሆነ እና ጌታ ውሃና 78 ነፍስ መለየት አቅቶት መዝኑ ሲያስቀምጧቸው 78ቱን ነፍስ በአንድ በኩል አስቀምጠው ቅዱስ ሚካኤል እያሉ ሚካኤል አስቀምጠው እያሉ ያንን ውሃ ደግሞ በአንድ በኩል አስቀምጠው ተቀመጠ። በጣም የሚገርማችሁ በቆሎ ትምህርት ቤት ይህን ሲተርኩ እመቤታችን ማርያም ይለዋል ደብተራዎቹ። በጥርኙ ውሃ በኩል ለበላዔሰብ በተሰጠው ጥርኙ ውሃ በኩል ሆና አንገቷን ወደ ሚዛኑ ዘንበል ስታደርግ ጥላዋን ጣል አደረገችበት። ኮራፕሽን ማለት ነው፣ ሙስና። ይሄንን ውሸት ነው አይልም። እኔ ጋር ፌዝ አንተ ውሸታም አይልም። ሚዛኑ ላይ ጥላዋን ይቅርታ አንገቷን ጋደል ጥላው ላይ ጥላው አረፈ። ልክ የእጄ ጥላሁን መጽሐፉ ላይ እንዳረፈ ማለት ነው። እና ሚዛኑ ደፋ። 78ቱ ነፍስና ውሃው የተመዘነው በላዔሰብና 78ቱን ነፍስ ለመለየት ነው። ስለዚህ ማርያም ኮራፕሽን ነች። ባይዞ የኦርቶዶክስ ማርያም ሙሰኛ ናት። ሙሰኛ ኮራፕሽን፣ ጌታ ላይ የምታላግጥ የምታስፈራራው የምታስደነግጠው ናት። ማስፈራራቷ በታምር 110 በታምር 12 ላይ እንደዚሁም ደግሞ አሁን ማስፈራራቷ በታምር 110 በእንተ ጥብርያኖስ ነጋዴ ላይ ጡት ቆርጣለሁ ትላለች። እምልን ካልሰማ ብላ ትላለች። እና ስሟ ሲጠራ ማርያም ተብሎ ሲጠራ ብሎ ደንግጦ ክርስቶስ ፍርዱን ተወ ብላ ትላለች ኦርቶዶክስ ማለት ነው። ስለዚህ ያሞነህ 78 ነፍስና ውሃን መለየት አቅቶት እግዚአብሔር ሚዛን አምጡልኝ ብሎ ሚዛን ላይ መጥቶለት ነው። እና እንዳይለይ ደግሞ በጥላዋ አያቅም እግዚአብሔር አያቅም ነበር ማርያም ጥላዋ እንደጣለችበት። ይኸውልህ ምድራችን ላይ የተሰበከ ለዘመናት የቆየ የበሰበሰ ተረት ማለት ነው። የተግማማ ተረት እግዚአብሔር ሳያይ ነው ጥላዋን ጣል አድርገችበት በበላዔሰብ በኩል ሆነችና እና በእመቤታችን አማላጅነት ድና መንግስተ ሰማያት ገባች። በዚህ በተዋህዶ ሃይማኖት መኖር ለኛ ምንኛ መታደል ነው ብሎ ሲል ህዝቡ አባታችን ቃልዮት ያሰማልን በእድሜ በእኔ አይጠብቅልን። ቀጥሎ ብሎ የሚለው ይማረን ነው ይሳለ ነው ይቀበል ነው ብሎ ይጨርሰዋል ማለት ነው። እዛ በማንቆርቆሪያ ውሃ እንሰጣለን እንደኔ አይነቱ ዲያቆን ጠጥተህ ወደ ሰንበቴ ቤት ገብተህ ደግሞ ያንን የሚጠጣውን ጠጥተህ በላልተህ መሄድ ነው። ከዚህ ውጭ ሌላ ነገር የለም። አሁን ይሄንን የፍርድ ቀን
አድርጓል ማለት ነው ጌታ። ይሄ ፍርድ ቀን ከዚህ በፊት የተደረገ ነው፣ የኃላፊ ጊዜ ነው፣ የተደረገ ጊዜ ብሎ ቅድም ነግሮኛል። ለበላይ ሰብ የፈረደ እግዚአብሔር በራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ ላሉት ግን አልፈርድም ጠብቁ ብሎ ጠበቀ ማለት ቀነ ቀጠሮ ሰጣቸው። ለበላይ ሰብ ሚዛን አምጡልኝ ብሎ የፈረደ ጌታ ለነዚህ ግን አልፈርድም ነጭ ልብስ ልበሱና ጠብቁ ብሎ አለ። ለምን? የፍርድ ቀን አንድ ስለሆነ በሕያዋንና በሙታን ላይ ሊፈርድ እግዚአብሔር ልጅ ኢየሱስ ክርስቶስ ተመልሶ ስለሚመጣ። ስለዚህ ኦርቶዶክስ በራሷ መጽሐፍቶች ልጆቿ እየተቀጠቀጡ ነው። በዓለም አደባባይ ላይ ኦርቶዶክስ መሆን አንገት መድፋትና ማፈሪያ እስኪሆን ድረስ። ለምን? በራሳቸው መጽሐፍቶች 80 አሐዷቸው ከታምረ ማርያም ጋር ይጣላል። 80 አሐዱ የፍርድ ቀን አንድ ቀን ነው ይላል። ታምረ ማርያም ደግሞ የለም ተፈርዷል ይላል በላይ ሰብ። እንዲህ አይነት ትግል ነው የገጠመን። ለዚህ ነው ፊታችን አትቆም ብለን ስንል ይመጡና ተማጽኗቸው በመጽሐፍ ቅዱስ ብቻ አውሩን ይላሉ። ኖ አላወራም፣ በራስም መጽሐፍቶች ነው የማወራህ። ለምን እንኮራባቸዋለን? የኛ መጽሐፍቶች እኛ እንደ መናፍቃን መጽሐፍ ቅዱስ ብቻ እንልም ስትሉ አይደል እንደ ኖራችሁት። ስለዚህ አወራሃለሁ ማለት ነው። የተጻፈው መጽሐፍ ከሀስ ከፈ አምጥቼ ዘርግፌ አናግራቸዋለሁ ማለት። ስለዚህ በዚህ ስናናግርህ ትምህርት ሁሉ በሙሉ ውድቅ ይሆናል። የፍርድ ቀን አንድ ቀን ነው ብሎ የሚለው 80 አሐዱን አዎ ያ ቀን ገና አናውቀውም እንጂ ጌታ ሲመጣ ነው ብላል። አዎ ልክ ነው። እና ያ ፍርድ ቀን አንድ ቀን ከሆነ ለነዚህ ቅዱሳን ለምን አልፈረደላቸውም? ለበላይ ሰብ የፈረደ ጌታ አልፈረደም። ስለዚህ በላይ ሰብ የሚባለው ታሪክ ውሸት ነው። ማርያም አማልዳ ለምናለት መንግስተ ሰማያት አስገባችሁ ብለዋል። አልለመነችም። በሄኖክ መጽሐፍ ላይ ቅድም ቅዱሳን በሰማይ ሆነው ይለምናሉ ብሎ አለ። ኦኬ ይለምናሉ። አዎ እዝራ ሱቴ ላይ ደግሞ አንዱ ለአንዱ መለመን ፈጽሞ የሚችል የለም። አይ በፍርድ ቀን እኮ የሚለው ኤርሚያስ ብለህ እንዳትል፣ ማርያም በፍርድ ቀን አይደለ የለመነችለት ለበላይ ሰብ። ይሄም ብቻ አይደለም። በድርሳነ ሚካኤል መቅድም ቁጥር 17 ላይ በፍርድ ቀን ዋስ ሆኖ ያድናችኋል ብሎ የሌለ እንዴ? ለሚካኤል የምታበሉት ጥብኛና የምታጠጡት ጠላ የጉሽ ጠላ ዝም ጭጭ ምጭጭ ለማለት አለብን። መጽሐፍቶቻችሁ የማያወሩት ጉድ የለም። አንዱ ከአንዱ እንኳን አይስማማም። ስለዚህ ጻድቃን ሰማዕታት በሰማያት ሆነው ማርያምም ጨምሮ ማናቸውም ጸሎትና ልመናን ምልጃን አያደርጉም። ጨርሻለሁ። እህትዬው የምትይው ነገር ካለ ማለት ትችላለሽ። ደቂቃ ካለ ማለት ትችላለህ። 3 ደቂቃ ስጠኛለህ። 3 ደቂቃ ስጠኛለህ። እሺ አሁን በተናገርከው ላይ መናገር ስላለብኝ ማለት ነው። የለም አውርተን አይደል እንዴ? ምን በተናገርኩት ላይ ነው? አውርተን እኮ አንተ በተናገርከው ላይ ነው ማለት። አሁን እዚህ ጋር ስለ በላይ ሰብ ተፈረደ የሚል የበላይ ሰብ ነፍስ ጸድቃ ወደ ገነት ትገባ ዘንድ በገነት ታርፍ ዘንድ ነው እንጂ ከዮሐንስ ራእይ ምዕራፍ 6 ቁጥር 9 ጋር የሚገናኝ ያ ስለ ነጭ ዙፋን ላይክ ምንም የማይገናኝ እኮ ነው። ነጭ ዙፋን የሚባል አለ አይደለም? አለ ነጭ ዙፋን የሚባል አለ። ነጭ ዙፋን የሚባል አለ። ነጭ የሚለው ሌላ ነው። አሁን ነጭ ዙፋን የሚባል አለ ወይ? ይኸውልህ እኔው ጋር ነው የምትነጥበው። የነጭ ዙፋን የነጭ ዙፋን ፍርድ አዳምጠኝ። ክርስቶስ ለፍርድ ሲመጣ የነጭ ዙፋን ፍርድ አለ ወይ? የሚፈርደው ፍርድ ነው። የነጭ ዙፋን ፍርድ አለ ወይ? አዳምጣ። ቆይ እንዴ ለምን አታዳምጥም? እሺ እያልኩኝ ያለሁት የበላይ ሰብ ፍርድ እዚህ ጋር ክርስቶስ አንድ ጊዜ ዳግም ይሄን ዓለም ለማሳለፍ የነጭ ዙፋን ፍርድ የሚባል አለ እንዴ? የነጭ ዙፋን ፍርድ የሚባል አለ? ዮሐንስ 18 ምንድን ነው? አሜን። የዮሐንስ ራዕይ ምዕራፍ 6 ቁጥር 9 ላይ ምንድን ነው የሚያወራው? የነጭ ዙፋን ፍርድ ነው ባጭሩ። ክርስቶስ የነጭ ዙፋን ፍርድ ነው ወይ? የነጭ ዙፋን ፍርድ ነው ወይ? የጠየኩን መልስልኝ። ራስን አንደበተ ላይ ማን እንደሚያቀብልህ አላውቅም፣ ግን ታወራዋለህ። የነጭ ዙፋን ፍርድ የሚባል አለ መጽሐፍ ቅዱስ ላይ? እዛው አሁን ይኸውልህ ስለ ነጭ ዙፋን ስለዛ ላወራ አይደለም። አለ የነጭ ዙፋን ፍርድ አለ ወይ? ኦኬ አላውቅም ተው። ስለሱ ማውራት ስለማትፈልግ እሺ አታውቀው። ቆይ እያልኩኝ ያለሁት ምንድን ነው? አድምጠኝ። ካላወቅህ ለምንድን ነው የነጭ ዙፋን ፍርድ ብለህ ያልከው? አሁን የጠቀስከው አዳምጠኝ። እያልኩኝ ያለሁት ምንድን ነው? እዚህ ጋር የበላይ ሰብ ፍርድ የሚያወራው ዮሐንስ ራዕይ ምዕራፍ 6 ቁጥር 9 ጋር የሚገናኝ አይደለም። የነጭ ዙፋን ፍርድ ያልከው ምኑ ነው? አታውቀውም?
እ ና ተመልሰ የነጩ ዙፋን ፍርድ ያልከው ለምንድን ነው? ጴንጤ ፊት ስትመጡ ነው እንደ እናንተ የምትናገሩትን ሁሉ ብታጡት እ ስንት አይነት ፍርድ ነው ግን ያለው? ኤርሚዬ በሱ አነጋገር ወይት እህትየው ገና ትሰሚያለሽ። ገና ጆሮሽ እስኪቆረጥ ድረስ ነው የምትሰሚው። ብዙ ነገር ጉድ ነው። ና ተመልሰ ወይ የነጩ ዙፋን ፍርድ ቆይ የለም ብሏል አይደል? እሺ ይሰማል? አዎ ይሰማል። ኦኬ ስልክ የነጩ ዙፋን ፍርድ አለ የለም? እኮ አለ የለም ነው ያልኩህ። አለ የለም ነው ያልኩህ። የጠየኩህ ጥቅስ አይደለም የጠየኩህ። አልጠየኩም። ጥቅስ አልጠየኩም። የነጭ ዙፋን ፍርድ የሚባል አለ የለም ነው ያልኩህ። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ላይ ተጽፏል። አለ የለም ነው ያልኩህ። መጽሐፍ ቅዱስ ላይ ተጽፏል እኮ አልኩህ እኮ። አለ የለም ነው ጥያቄ ፍርድ ማለት ነው። የጠየኩህ መልስልኝ። አለ ወይስ የለም ነው ያልኩህ። የመጨረሻው ፍርድ ማለት እኮ ሌላ እኮ አይደለም እኮ። መጽሐፍ ቅዱስ ላይ አለ ወይስ የለም የነጭ ዙፋን ፍርድ? መጽሐፍ ቅዱስ ላይ ማስ አለ አለ። ታዲያ ቅድም እንደምንድን ነው አላውቅም ያልከው? እና ተመለስ። ሁለተኛ እንዳይለመዳችሁ አድርገን አይቀጡ ቅጣት ቀጠን እንዳለ መንግስቱ ኃይለማርያም እንደዚህ ነው። አይቀጡ ቅጣት ቀጠን ማለት ነው ምንሸኛችሁ። እናንተ መናፍቅ እያላችሁ መሳደብ እንጂ መጽሐፍ ቅዱስን የታቅና እና ስለ ነጩ ዙፋን አንስተሃል ታወራለህ። ራዕይ መጽሐፍ ምዕራፍ 20 ቁጥር 11 ላይ ቅድም አላቅም ብለህ ነበር አይደል? ምክንያቱም እኔ ሀሳቤ ስለ ነጩ ዙፋን ላወራ ሳይሆን ቅድም አላቅም አሁን አውቃለሁ። እሺ ችግር የለም አልፋ አለው። አለማወቃችሁ እንድናሳይ ነው። እሺ የነጩ ዙፋን ፍርድ ካለ የሺው ዓመት መንግስት አለ የለም? የሺው መንግስት የሚባል የለም። የነጭ ዙፋን እዚህ ጋር ነጭ ዙፋን አሁን እናንተ የሺው ዓመት መንግስት መንግስት አለ የለም? የሺው ዓመት መንግስት አለ ስለዛ አይደለም ላወራ ያለው ራስን ያነሳው ስለ ፍርድ ነው የምናወራው አይደለም። ስለ እግዚአብሔር ፍርድ ነው የመጨረሻው ፍርድ ነው። የሺው ዓመት መንግስት ክርስቶስ ሊፈርድ የሚመጣው አንዴ ነው እኮ አልኩ። የሺው ዓመት መንግስት አለ የለም? ክርስቶስ ካልሆነ እስከዚህ ድረስ ከተሰቃየህ ይበቃል። ካልሆነ ታይ ትወርዳለህ። የጠየቁን ጥያቄ የሺው ዓመት መንግስት መጽሐፍ ቅዱስ ላይ አለ የለም? ምንድን ማለት ነው? የሺው ዓመት መንግስት ስትል በመጀመሪያ ምን ማለት ነው ብሎ የሚለው ተውና የሺው ዓመት መንግስት አስረዳኝ። አንተ እኮ እንዳስረዳ በመጽሐፍ አስረዳኝ። ምንድን ነው? አድምጠኝ እንዳስረዳ በመጀመሪያ የሺው ዓመት መንግስት ልክ እንደዚህ እንደ ነጩ ዙፋን ፍርድ አለ የለም? በመጽሐፍ ቅዱስ ውስጥ ቶሎ በል። አለ አስረዳኝ። አድምጠኝ ቆይ አድምጠኝ። እንዴ ጩኸቴን ቀሙኝማ እንዴ ጠዘጠዘኝ። ኤርሚያስ የነጭ ዙፋን የሚለውን አንዴ ቀስጠኝ። አወራህ እኮ አንተ ረጅም ሰዓት እሰጥሃለሁ። የነጩ ዙፋንና የነጩ ዙፋን ብለህ ስላልክ የነጩ ዙፋን ፍርድ መቼ ነው የሚሆነው? ለበላይ ሰብ በነጩ ዙፋን የፈረደበት የመጨረሻው ፍርድ ማለት ነው። ሌላ ነገር የለም። የበላይ ሰብ የተፈረደለት የዮሐንስ ራዕይ ምዕራፍ 20 የበላይ ሰብ የተፈረደለት ፍርድ የትኛው ዙፋን ላይ ተቀምጦ ነው? በፍርድ ዙፋን ላይ ነው ተቀምጦ የፈረደለት? ፈራጅ ነው እሱ ላይ ክርስቶስ በፍርድ ዙፋን ላይ ተቀምጦ ነው ወይ የፈረደለት? አዎ በስልጣን አይደለ? በስልጣን በኃይል ነው። ሁሌም ክርስቶስ በኃይል በስልጣን ያለ አድምጠኝ። ዙፋን ሲባል እንደዚህ ወንበር አይደለም፣ መቼም አይደለ? ዙፋን ማለት ስልጣን ነው። አድምጠኝ እባክህ አድምጠኝ። እኔ ልሰቃይልህ። ክርስቶስ በፍርድ ዙፋን ላይ ተቀምጦ ለበላይ ሰብ ፈረደለት ብሎ የሚለውን ታመጣለህ መጽሐፍ ቅዱስ ማለት ነው? አያስፈልግም። ክርስቶስ ፈራጅ እኮ ነው። ዙፋን ማለት እኮ ስልጣን ማለት ነው። ሌላ እኮ አይደለም። ፈራጅ እኮ ነው። ክርስቶስ ፈራጅ ነው። ክርስቶስ የተቀመጠው በጸጋው ዙፋን ላይ ነው ወይስ በፍርድ ዙፋን ላይ ነው? ክርስቶስ ሁሌም ይኸውልህ፣ ፍርድ ዙፋን ማለት በኃይል በስልጣን የተጠየቀው መልስ በፍርድ ዙፋን የተቀመጠው ወይስ በጸጋ ዙፋን የተቀመጠው ክርስቶስ? አሁን ፈራጅ ነው እኮ አልኩ። የተጠየቀው መልስልኝ እባክህ። በፍርድ ዙፋን ነው ያለው።
ያለ የነበረ ወደፊት አሳየ መጽሐፍ ቅዱስ በፍርድ ዙፋን ላይ እንደተቀመጠ አሳየ መጽሐፍ ቅዱስ ላይ። እሺ የዮሐንስ ራእይ እንደውም ከዚህ ጋር ላያይዝና ልንገርህ። የዮሐንስ ራእይ የጠየቅኩህን መልስልኝ። በፍርድ ዙፋን ላይ ክርስቶስ በሰማያት እንደተቀመጠ አሳየኝ። ካልሆነ የመጨረሻ ነው። ተንተባትበሃል። በዓለም ፊት እርቃንህን እንደዚህ ባዶ መሆናችሁ ማሳየቱ በቃ ተገኘ። የጠየቅኩህ ክርስቶስ በሰማያት በፍርድ ዙፋን ላይ እንደተቀመጠ አሳየኝ። እኔ ግን በጸጋው ዙፋን ላይ እንደተቀመጠ አሳያለሁ። ቶሎ በል። ስለዚህ ክርስቶስ ቶሎ በል። ፈራጅ አይደለም። ቶሎ በል። በፍርድ ዙፋን ላይ በሰማያት ተቀምጧል ብለኸኛል። ላምጣ። የቱ ጋር ነው የተጻፈው? የዮሐንስ ወንጌል ምዕራፍ 5 እንደው 5 ለምን እንትን አለለከ? የዮሐንስ ወንጌል ቆይ ተረጋጋ። የዮሐንስ ወንጌል ምዕራፍ 5 እሺ አፍተ ነው ጠፋ። እሺ ኤርሚ ካለ ቤትን መዝጋት ትችላለህ። የገባ ቢስል ኦኬ። የዮሐንስ ወንጌል ምዕራፍ 5 እሺ ምን ይላል? እንደዚህ ነው በቃ ጥልቅ የምትሉት። እንደዚህ ነው በቃ ጥልቅ የምትሉት። በእንተ ፊት እንደዚህ ነው በቃ ጥልቅ የምትሉት። ጠላ እየጠጣችሁ ጴንጤን ስትሳደቡ ኖሯቸዋል ለዘመናት። የእግዚአብሔርን ሕዝብ በስድብ ያሸማቀቃችሁ መስሏችሁ፣ በእውቀት ግን እንደዚህ ትያዛላችሁ ማለት ነው። እሺ ምዕራፍ 5 ቁጥር ስንት? ምዕራፍ 5 ቁጥር ስንት? ምዕራፍ 5 ቁጥር ስንት? የዮሐንስ ወንጌል ምዕራፍ 5 ቁጥር ስልክ የገባብኝ ስለሆነ ነው። ኦኬ ምን የማይገባበት ምዕራፍ 5 ቁጥር ስንት? ቁጥር 28 ቁጥር 28። ከዛ ወደ ማቴዎስ ጋር ነው የምንሄደው። በመቃብር ያሉ ሁሉ አድመጣኝ። ጥያቄ ምን ነበረ? ክርስቶስ በፍርድ ዙፋን አይደለም ነው ያልከው? አሁን በሰማያት በፍርድ ዙፋን መቀመጡን አሳየኝ ነው ያልኩ። ለበላይ ሰብ በፍርድ ዙፋን ላይ ተቀምጦ የፈረደበትን ታሳየኛለህ። እሺ ዮሐንስ ወንጌል ምዕራፍ 5 ቁጥር 28 ምንድነው? ክርስቶስ ካረገ በኋላ በአብ ቀኝ መቀመጥ ምንድነው? በአብ ቀኝ መቀመጥ ምንድነው? እሺ መሲታቻ ወርጁ እንደዚህ አይነት ባዶ መሆንን ካሳየው በቂ ነው። ለሰማይ ካልቻልክ ማለት ነው። እታች ወረድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 28 እና 29 ላይ ስንቴ ነው እኔ አድምጠኝ ብዬ የምለው? በመቃብር ያሉ ድምፁን የሚሰሙበት ሰዓት ይመጣል፣ መልካምም ያደረጉ ለትንሣኤ ማለት ለሕይወት ትንሣኤ፣ ክፉም ያደረጉ ለፍርድ ትንሣኤ ይወጣሉና በዚያ አታድንቁ አለ። ይወጣሉ። የኃላፊ ጊዜ እኮ አይደለም፣ የመጻኢ ጊዜ ነው ጌታ የተናገረው። ኦኬ መልካም ያደረጉና ክፉ ያደረጉ ትንሣኤ ሆኗል እንዴ? ካሁን በፊት የለም። ዝም ጭጭ ነው የምትለው ጴንጤ ፊት መጥተህ ሆኗል። ከዚህ በፊት ትንሣኤ አልሆነም። ጻድቃንም ለሕይወት ትንሣኤ ክፉም ያደረጉ ደግሞ ለፍርድ እንደሚነሱ ሆኗል። ከዚህ በፊት አልሆነም። የመጻኢ ጊዜ ነው ጌታ የተናገረው። ስለዚህ አሁን ክርስቶስ በሰማያት በፍርድ ዙፋን ላይ ተቀምጧል? አልተቀመጠም፣ አልተቀመጠም። በፍርድ ዙፋን ላይ ተመልሶ ሲመጣ ይቀመጣል። ኦኬ ጃጅመንት ፍርድ ማለት ነው። እሱም በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ የተናገረው ማለት ነው። ኦኬ እሱ ኤርምያስ መጽሐፍ ምዕራፍ 23 ቁጥር 5 ላይ ማለት ነው ነገረው የአምላካችን እግዚአብሔር ቃል 23 5 እና 6 ላይ እንደዚህ ይላል። እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት ዘመን ይመጣል ይላል እግዚአብሔር። እርሱም እንደ ንጉሥ ይነግሳል። የት ነው የሚነግሰው? እንደ ንጉሥ በምድር ላይ ነው የሚነግሰው። ልብ በሉ፣ እንደ ንጉሥ የሚነግሰው የት ነው? በምድር ላይ ነው። በማን? በዳዊት ዙፋን ላይ ሆኖ ማለት ነው። እስከዛ ሲከናወንለትማል፣ በምድርም ፍርድንና ጽድቅን ያደርጋል። አዎ ያኔ ነው ክርስቶስ በፍርድ ዙፋን ላይ የሚቀመጠው። በአሕዛብ ላይ ሊፈርድ፣ በሕያዋንና በሙታን ላይ ሊፈርድ ይቀመጣል።
ኦኬ አሁንስ በሰማያት የተቀመጠው በጸጋው ዙፋን ነው። ስለዚህ ነው ወደ ጸጋው ዙፋን በእምነት እንቅረብ ያለው ማለት ነው የዕብራውያን መጽሐፍ። ኦኬ ለበላዔሰብ አሁን በሰማያት ፈረደ ብሎ የሚል የኦርቶዶክስ ፓርቲ ቡርቲ ተረት እንጂ የመጽሐፍ ቅዱስ ትምህርት አይደለም። የነጩ ዙፋን ብሎ አምልጦትን የተናገረው የሺው ዓመት መንግስት ባስገባው ብራዘር እዛው ትንሣኤ ሳያገኝ ሞቶ እንዲቀር አድርገው ነበር በእውቀት። ይህንን ማውራት ቀላል ነው። ተናገር ብዬ በልግር አትናገርም። የሺውም ዓመት መንግስት ደግሞ አለ። መጽሐፍ ቅዱስ ነው የሚናገረው። የሺው ዓመት መንግስት ማን ነው? ክርስቶስ ነው የሚነክሰው በምድር ላይ። ይህን ኦርቶዶክሳውያን አናምንም ብላችሁ ያላችሁት አይደል? አዎ። አሁን በራስ መጽሐፍቶች ነፍስ ከስጋ እስኪላቀቅ ድረስ ላሰቃይ ብዬ ካልኩኝ በአባ ጊዮርጊስ ዘጋስጫ መጽሐፈ ሚስጥር ብቻ አንድን ኦርቶዶክስ የለበሰው ልብስ ከላዩ ላይ ያስወልቀዋለሁ። ለምን? ይህንን የሺውን ዓመት መንግስት ያወራል እዛ መጽሐፍታቸው ላይ ከመጽሐፍ ቅዱስ ውጭ ማለት ነው። አለቀ። ጴንጤን መተህ የነጩ ዙፋን ፍርድ እያሉ ግራ ያጋባሉ ብላልክ። ብራዘር ምኑ ነው ግራ የሚያጋባው? በአምላኬ ቃል ላይ የተጻፈ ነው ጴንጤ የምናወራው። የሺው ዓመት መንግስትስ በአምላካችን በእግዚአብሔር ቃል ላይ የተጻፈ ነው። 4 ነጥብ። ስለዚህ ክርስቶስ ለበላዔሰብ የፈረደው ምኑ ላይ ሆኖ ነው? በጸጋው ዙፋን ላይ ተቀምጦስ ወይ በፍርድ ዙፋን ላይ ተቀምጦ? በፍርድ ዙፋን ላይ አለኝ። የት? በሰማያት። አምጣ መጽሐፍ ቅዱስ። የለም የለም። እነሱ ዘመናቸውን ሲሳደቡ ነው የኖሩት። ጴንጤ ደግሞ ዘመኑን ሁሉ ሲያነብን የኖረው። እኔ ጴንጤ የሚባል እኮ ማህበረሰብ አንተ እንዴት በሩን ዘግቶ እኮ ነው የሚያነባው አልኩ። ደግሞ በሩን ዘግቶ ይኸው እንደዚህ ይላል። እንግዲህ ይላል ዕብራውያን መጽሐፍ ምዕራፍ 4 ቁጥር 14 ላይ በሰማያት ያለፈ ትልቅ ሊቀ ካህን የእግዚአብሔር ልጅ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። ከኃጢአትም በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ሃሌሉያ። ስለዚህ በድካማችን ሊራራልን የሚችል ሊቀ ካህን ያለው ማለት ነው። ስሙ ለዘላለም ይቀደስ ጌታ መድኃኔዓለም ኢየሱስ ክርስቶስ። ስለዚህ እንግዲህ ይላል ምሕረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ፍርዱ ዙፋን በእምነት እንቅረብ ይላል አይልም? ወደ ጸጋው ዙፋን። ስለዚህ ክርስቶስ በጸጋው ዙፋን ላይ ነው የተቀመጠው በሰማያት። ሃሌሉያ። አይ ላቭ ዩ ጴንጤ። ምን ላይ የተቀመጠው? ወደ ጸጋው ዙፋን በእምነት እንቅረብ። አይ ላቭ ጴንጤ መሆኔ እንዴት እንደምወደው እኮ አንተዬ። በ12 ቁጥር ምስማር እኮ ነው ቀጥቀጠን የምንጥለው አልኩ። ይሄን ደብተራ ውላጅ ሁሉ ሰኔ ጎልጎታ አንብቦ ታምረ ማርያም አንብቦ መጥቶ እኔ በእውነት የሥላሴ ባሪያ ፊት ሊቆም አይችልም ስልህ ለጉራ እኮ አይደለም ማወራ አይችልም። ክርስቶስ በሰማያት በፍርድ ዙፋኑ ላይ ተቀምጦ ለበላዔሰብ ፈረደለት አላለም? ዳር ያዜንን ኮተትህን እንኳን ለበላዔሰብ ሊፈርድ ቀርቶ አለም ራእይ መጽሐፍ ምዕራፍ 6 ቁጥር 9 ላይ እንኳን ለነዛ ለጻድቃን ነፍሳት እንኳን አልፈረደላቸውም። ነጭ ልብስ ለብሳችሁ እረፉ፣ የወንድሞቻችሁ ቁጥር እስኪፈጸም ድረስ ጥቂት እረፉ ተባለላቸው ነው የሚለው። አንተ ግን በላዔሰብን ፈረደለት፣ ያውም ሚዛንን አምጥቶ ውሃና ነፍስን መዝኖ ደግሞ ነፍሱ እንዲመዝን ነፍሱ እንዳይመዝን በውሃው በኩል ማርያም ጥላዋን ጣል አደረገች፣ ነጠላዋን ወረወረችበት፣ የሥላሴ መንግስት በዙፋን በጥላ ገለበጠች ብላችሁ የምትሉ እንዲህ አይነት ኮተት ይኸው በዓለም አደባባይ ላይ በእውቀት አቃጥለዋለሁ። ማንም ከእጄ ልታስጥለው አትችልም። ይሄን ተረት በረጅሙ ትተነፍሳለህ። ሶፋ ላይ ሆነ ዶሮ ማታ እያልን አንጨፍርልህም። ይሄን የጽድቅ ትምህርት የጽድቅ እውቀት እንደዚህ እንግታለን። በቃ ይሄን የተጣባህን የዘመናት ተረት ነቅሎ ያወጣልሃል አልኩ። ከዛስ ኢየሱስ ጌታ እንደሆነ
በልብ አምነህ በአፍ መስክረህ የምትድንበት ወደ ጸጋው ዙፋን ትመጣለህ ማለት ነው። ወደ ጸጋው ዙፋን ነው በእምነት ቅረቡ ብሎ ያለን። ኦኬ ፍርድስ ገና ነው። በሕያዋንና በሙታን ላይ ሊፈርድ ስልጣን አለው። ጌታ ይመጣል። ግልጽ ነው አይደል? በቃ እችን እየበላችሁን እየጠጣችሁ ዋሉ፣ ተኙ፣ ደሩ፣ ሰላም ሁኑ። ጨርሻለሁ። ይሰማል? ተባረክ። ይሰማል? ራንዴ ደማስቆ ይሰማል። ተረጋጋ። ደማስቆ ኤርሚዬ ተባረክ። ጌታ ኢየሱስ ዘመንን ይባርክ። የደማስቆ ልብ ካላችሁ አስገቡኝ እያልክ ነበረ። ስቤ ያስገባውክ አንተ ኔትወርክ የለህም ብራዘር። ኔትወርክ ሳይኖር ደግሞ ስለ ልብ ማውራት አይቻልም። አሁን እየሰማሽኝ አይደል? ምን ችግር አለው? አንድ ደቂቃ ብቻ አሁንማ ሰማለሁ። ትንሽ ቆይተ ደግሞ የለህማ። እንደዚህ ደግሞ መግባባት አይቻልም። ኔትወርክ ሲኖር ከዛ ልብ ለልብ እናወራለን ማለት ነው። ሌላ ጊዜ እናወራለን፣ ችግር የለውም። ፉከራው ይቀርና ኔትወርክን አስተካክለና አይ ዋናውን ዙሮ እንኳን ስለ ክርስቶስ ፈራጅነት አመናችሁ እንጂ ሌላውን ችግር የለም። አይዞህ ብራዘር፣ ለመቼ አይፈርድም ማለት እንዴ? ተው ለከኛ እንዳላልን ነገር አይፈርድም አማላጅ ነው ትሉ ነበርና ክርስቶስ ኢየሱስ ያማልዳልም ይፈርዳልም። አይዞህ አንተ ምልጃውን ክደ ስለ ፈራጅነቱ ብቻ ነው ያመንከው። ለምን? የተፈረደብህ ሰው ስለሆንክ በፍርድ ውስጥ አሁንማ መሰለሽ አሁን ስላለ እሺ ዮሐንስ 5:22 ግለጭ። ቆይ እስቲ ምን አውርተን ነው ዮሐንስን የሚገልጥልህ? ለምን ስለ ፈራጅነቱ አማላጅ ነው አሁን ብለሽኛል ብዬ ነው። አማላጅ ነው እሱማ መጽሐፍ ቅዱስ ነው የሚለው። እኔ አይደለሁም ያልኩ ብራዘር፣ እኔ አላልኩም። መጽሐፍ ቅዱስ ስለምልጃው ስለሚናገር ደረቴን ነፍቼ ልብ ካላችሁ ብላ ልብ አለኝ ስለ ክርስቶስ ምልጃ እናገራለሁ። ለምን? አማላጅ ስለሆነ። ስለዚህ ካንቺ ጋር እናወራውን ኤርሚያስን እንዳይገባብን በጣልቃ ብዬ ነው። አይዞ ቅድምም ገብተህ እኮ ምንም ያወራው ነገር የለም። ብዙ እሱ ቸኮና 3 ሰዓት ሰጥታላችሁ። ይኸውልሽ መሲ አሁን አንደኛ ኤርሚ ጋር የደማስቆ አንዴ ኤርሚ ካናዳ ስላለ እሱ ቅድም ቤተሰቦች ይመስሉኛል ወይ ጎረቤት አታውራ ብለውት አላወራም ብሎ ነው የተቀመጠው። አይ ቲንክ እንቅልፍ እንዳይወስደው ልደውልለት፣ ቤቱን መዝጋት አለበት። ቅድም እንዳለች ነው አንተ የደማስቆ አንተ ኔትወርክ የለህም። ኔትወርክን አስተካክለ ብትመጣ በሌላ ቀን ያወራለሁ። ደግሞ የኤርሚ ጓደኛው እንደሆነ ነግሮናል። አብሮ አደጎቹ ናቸው። በጣም እናከብራለን፣ እንወዳለን። ኔትወርክ ሲኖርህ በደንብ እናወራለን። ኤርሚ ከሰዓቱ አኳያ መዝጋት አለበት። ረጅም ሰዓት ነው እሱ ጋር ማለት ምንድነው ሰዓት አልፏል እና ሰላም በሉና ቤካ ወንድምነት ሰላም በሉና ኤርሚ ካለ ድምጽ እየሰማ ከሆነ ወንድሞች ሰላም ብለው ካሉ በኋላ ብትዘጋውና ብትተኛ ደስ ይለኛል። ካልሆነ ቻለ ብሏል ኤርሚዬ፣ ደውልለት በውስጥ ቅድም ተኝቻለሁ። ኦኬ ደውልለታለሁ። እሺ ኦኬ እሺ። ቤኪ ሰላም ወንድምነት እንኳን ደህና መጣ። ሰላም በሉንና እንጨርሳለን ማለት ነው። እህትዮ ሰላም ብዬሻለሁ። ወንድምነት ሰላም ብያለሁ። ጸጋ ይብዛላችሁ ወንድምነቶቻችን። ዮሐንስ ወንጌል ምዕራፍ 5:22 ያለው ስለ ኢየሱስ ክርስቶስ ፈራጅነት ስለሱ ብቻ ሊያወራ ነው። ክፈች ምናምን የሚለው ብሎ የሚልሽ ምን ነው ወንድማችን? ችግራችሁ እኮ ስለመፍረዱ